ከኮሎኔል መኮንን ተስፋ ጋር ውይይት ይኖረናል። በመጀመሪያ ጤና ይስጥልኝ አቶ ሽሎሞ በድጋሚ ኦኬ። ኮሎኔል መኮንን ተስፋ ጤና ይስጥልኝ። ጤና ይስጥልኝ እንደምን ዋላችሁ? ጤና ይስጥልኝ። መልካም ሳምንት ኮሎኔል። መልካም ሳምንት ለእናንተም ተስፋዬ። አዎ አቶ ሽሎሞ መስመር ላይ ያሉ። አቶ ሽሎሞ ጤና ይስጥልኝ። እሺ የመስመር ችግር አለ። ጤና ይስጥልኝ በድጋሚ። እንግዲህ ከሰሞኑ ትላንትም ከትላንት ወዲያም እንደዚሁ በጋዛ አካባቢ እንግዲህ በስምምነቱ መሰረት እስራኤል ቢጫ መስመር ብላ የጠራችው ቦታ አካባቢ አሸባሪዎች አሁንም ሰርጎ የመግባት ሁኔታዎችን እያሳዩ ነው። እስራኤልም እንደዚሁ ትላንትና አንድ ህንፃ የወረደበት ነው ሁኔታው። የጋዛ ጠቅላላ ሁኔታ በአሁን ሰዓት ምን መስሎ ይታያል ኮሎኔል? ጋዛ እንደሚታወቀው 53% የቢጫውን ጫማ የያዘ መከላከያ ራሱን እየተከላከለ አንዳንድ ሰርጎ ገቦች ቴሮሪስቶች በሚመጡበት ሰዓት ራሱን ለመከላከል ሲል እያወደመ ነው። ሌላው በዛ አካባቢ የሚያገኛቸውን ዋሻዎችን፣ መሳሪያ መጋዘኖችን እያወደመ ሁለተኛ ደረጃ የተባለው ስምምነት እንዲፈጸም ከሩቅ ቆሞ እየተመለከተ ነው። ያም የሚሆንበት ምክንያት እንደምታውቀው ሐማስ ትጥቁን አልፈታም እያለ ነው። ራሱን እያንሰራራ ለመነሳት ይሞክራል። ስለዚህ ስምምነቱን ተከትሎ ምንም እንኳ በአሁኑ ሰዓት የዓለም ጥምር ኃይል ተፍተፍ ይል እንጂ እንደምታየው ሐማስ ፍቃደኛ አይደለም። የሚያሳየው ሁኔታ በሙሉ መልሶ ማጥቃትና ግዛቱን ለማስቀጠል ነው። ሶስት ነገሮች መሆን አለባቸው። አንደኛ ሐማስ ትጥቁን መፍታት አለበት። የሚያስፈታው ማን ነው? የትኛው አካል ነው የሚለው የኛው ሳይሆን በአሁኑ ሰዓት ያ ጥምር ኃይል ነው። ይህ ጥምር ኃይል አቅም ጉልበት አለው ማስፈታት። የሚደብቅባቸውን ቦታዎች፣ ዋሻዎች ያውቃል አያውቅም? ይህ ሁሉ ጥያቄ ሌላ ነው። መልሱም የሚሆነው እንግዲህ ፕሬዚደንት ትራምፕ በሰጡት የገደብ ጊዜ መሆን አለበት። እንደሚመስለኝ ከሆነ ሐማስ ትጥቁን አይፈታም። ዞሮ ይህ ስራ የሚሆነው መከላከያ ነው። የመከላከያና የመከላከያ ብቻ ነው የሚሆነው። በዛ አካባቢ ሐማስ ትጥቁን ካልፈታ፣ ግዛቱን ካልተወ፣ መሳሪያዎችን፣ ዋሻዎችን፣ መጋዘኖችን ካልተቀማ እንደ ጥቅምት 7 የሚያደርግበት አጋጣሚ ስላለው ይሄን እስራኤል ጠንቅቃ ካወላች ለዚህም ፍቃድ አትሰጥም። ስለዚህ የሚደረገው ሁለተኛው ደረጃው ሁኔታ መጀመሪያ የሚደረገው የሐማስን ትጥቅ ማስፈታት ስለሆነ መከላከያ ዘብ ቆሟል። መከላከያ ሙሉ ፕላን አዘጋጅቷል። አዛ ውስጥ ተመልሶ ለመግባት እንደ ጀባሊያ፣ እንደ ዘይቱን አዛ ከተማ ያልገባንባቸው ቦታዎች ገብቶ ሐማስን አማጽያኑ ቡድንና ጦርስ የሐማስን ወታደራዊ አካል መደምሰስ ያስፈልጋል ማለት ነው። በዚህ ሁኔታ ነው ያለው። አልፎ ተርፎ ያው ሐማስ እንደምታየው አንተ እንዳልከው ይወጣል፣ ይገባል፣ ይሞክራል። ወታደሮችን ለመጉዳት የማያደርገው ጥረት የለም። ይሄም እየከሸፈና አልፎ አልፎ አንዳንዱ ብጫ መስመሩን አልፎ ሲገኝ እየተደመሰሰና ብዛቅ እየተመታ ነው። እዚህ ላይ ኮሎኔል እንግዲህ በጋዛ ሐማስ የሚገዛባቸው አካባቢዎች ላይ እስራኤል ምን ያህል ቁጥጥር አላት? ምን ያህል መረጃዎች አሏት? ጦር ሰራዊት ውስጥ ያለው ነጻነት እንቅስቃሴ ምን ያህል ነው? ይሄንን የቢጫ መስመር የግዴታ ማለፍ የለበትም ወይስ አንዳንድ ጊዜ የሚያልፍበት ሁኔታዎች አሉ? የሚያልፈው ብጫ መስመሩን የሚያልፈው ሙሉ በሙሉ ይደመሰሳል። በዛ ውስጥ አንዳንዴ ደህንነት ክፍሉ ስራ በሚሰራበትና አንዳንድ የታወቁ ወይም በጥቅምት 7 ሀገራችን ላይ የወረሩ ህፃናት ያቃጠሉ፣ ሴትን የደፈሩ ወገኖቻችን ያረዱ፣ ኦቨን ወይም እንትን ያስገቡ ያቃጠሉ በሚገኙበት ሰዓት መረጃ እስካለ ድረስ ልክ ሊባኖን እንደምናደርገው ሁሉ በዛ በኩልም በአሁኑ ሰዓት በአዛ ላይ እየተደረገ ነው። እንደሰማው በሰሞኑን 2-3 የሚሆኑ በጥቅምት 7 ቴሮሪስት የአማጽያን ቡድን መሪዎች የነበሩ እየተደመሰሱ ነው። የነገር ይቀጥላል። ለዚህም ምንም ያህል ጥርጣሬም የለም። ልክ እንደ ሊባኖን ሁሉ መልሶ መቋቋምና መሳሪያ ከቦታ ቦታ ማስተላለፍ በታየበት ሰዓት መረጃ እስካለ ድረስ ይደፈጠጣሉ ማለት ነው፣ ወይም ይጎዳሉ። ካልሆነም እንግዲህ ከተያዙም ወደ እስር ቤት ማምጣት ነው። በዛ በኩል ምን ያህል እንቅስቃሴ እያደረገ ነው ካልከ ግን በዛ በኩል እንቅስቃሴ የለም። ምክንያቱም ስምምነቱ ስለማይፈቅድ ለመከላከያ ገብቶ ወጥቶ እንደፈለገው ማድረግ አይችልም።
ወደ አቶ ሽሎሞ ከማለፌ በፊት የመጨረሻ ጥያቄ ጋዛን ባስመለከተ ባለፈው ሳምንት ስላልነበረን ነው ቆይታ ባሳለፍነው ሳምንት 12 ተጠርጣሪዎች ግማሾቹ ከፊሎቹ የተጠባባቂ ወታደሮች የነበሩ ጋዛ ውስጥ ሲያገለግሉ የነበሩ በወንጀል ነክ ምክንያት እንግዲህ በሚገቡት ወደ ጋዛ በሚገቡት የጭነት መኪናዎች በእርዳታ መልክ አስመስለው እንግዲህ ለጋዛ አንዳንድ ቁሳቁሶችን የሰጡበት ሁኔታ ነው። ጦር ሰራዊቱ ይሄንን በምን አይን ተመለከተው ኮሎኔል? አንደኛ ጦር ሰራዊቱ እንደምታየው የደህንነት ክፍል ምርምር እያደረገ ነው። በአሁኑ ሰዓት አንዳንድ ከ15 በላይ የተያዙ ሰዎች አሉ። ይህ ድርጊት በጣም ተነዋሪ ነው። ይህ ድርጊት መደረግ አልነበረበትም። ግን አንዳንድ ስግብግቦች ስለሚገኙ በሀገራችን ላይ ይህም እንደምታየው ለኢራን የሚረዱ በገንዘብ እየታለሉ የሚያደርጉም ስላሉ በአዛ ውስጥም እንደዚሁ ማድረግ ተጀምሯል። መከላከያ በሱ ውስጥ ያሉትን ወታደሮችም አንዳንድ ሲቪላውያን ተራ ዜጎች ቁሳቁስ እያገቡ በሲጋራ እያስመሰሉ አንዳንድ ነገሮችን ማድረግ ሞክረዋል። ይህ ነገር በምርመራ ላይ ነው። ብዙም ስለዚህ መረጃና ማስረጃ ስለሌለኝ በዚህ ብንዘጋው ይሻላል የሚል አቋም ነው ያለኝ። እሺ አቶ ሽሎሞ ይቅርታ፣ አቶ ሽሎሞ መስመር አቶ ተናስለን አቶ መኮንን ተናስለን ሽሎሞ እንደምን ተናስለን አሁን አቶ ተስፋዬ ከጠየቀ ጥያቄ አንዱን ልጠይቅ የፈለኩት እንዴት ነው ብዙዎቹ የሚሉት በተለይ የቀኝ ክንፍ ርዕዮተ ዓለም ተከታዮች ይሄ የአንተን የተናገርካቸው ነገሮች እስከዚህ የከፋ ነገር አይደለም፣ አውቀው ሆነ ብለው የመረጃ ክፍሉ ዳይሬክተር የዚኒ ወንድም ስላለበት ዚኒ አቶ ሽሎሞ መስመሩ ተብሎ የወጣ እንጂ እውነት ወንጀል ይቆራረጣል። አቶ ሽሎሞ መስመሩ እየተቆራረጠ ነው። እኔ ጥያቄውን ለመድገም ኮሎኔል አቶ ሽሎሞ እንደሚሉት ያው የዳቪድ ዚኒ ወንድም ከዚህ ከ12ቱ ተጠርጣሪዎችም አንዱ ስለሆነ ፖለቲካዊ ሆኖ ተገኝቷል ነው መሰለኝ ጥያቄያቸው። ይሄ ምን መስሎ ይታየዎታል ኮሎኔል? ሲጀመር ይሄ ነገር እንዲፈተሽ የዛይነት ድርግን ይደረግ ያደረገው የሻባኮ መሪ ዳቪድ ዚኒ ነው። ወንድሙ ቢኖር ባይኖር እሱ ግዴታ የለው። እሱ የሚሰራው ስራ የእስራኤልን ደህንነት ለመጠበቅ እንጂ እና እንደዚህ አይነት የሚያደርጉ ሰዎች ፍርድ ቤት እንዲቀርቡ እንጂ ወንድሜ ነው የእህቴ ልጅ ነው ምናምን የሚባል ነገር የለም። ስለዚህ በዳቪድ ዚኒ የሚደርስ ነገር የለም። ወንድሙ ጥፋተኛ ከሆነ ፍርድ ቤት መቅረብ አለበት እንደሌሎች። ስለዚህ የዳቪድ ዚኒን ለመተንኮል ተብሎ የሚሄዱት መንገድ እንደማይሳካና ፍርድ ላይ እንደማይቆም ይህ ሙሉ በሙሉ መናገር እችላለሁ። ከሱ አይደርስበትም። ስለዚህ በዚህ ሁኔታ ላይ ብዙም መረጃው ስለሌለኝ መናገርም አልፈልግም። እሺ ወደ ሰሜን ክፍል ጊዜ ስለሌለኝ ወደ ኢራን ለፍና ሰዎች እየጠበቁኝ ነው። እናንተም ዘግይታችሁ ነው የደወላችሁልኝ። እሺ ኢራን በአሁኑ ሰዓት እንደምታየው ድርድር አለ። ምን ይሆናል ትራምፕ ምን ይወስናሉ የሚባለውን ጠንቋይ እስካልሆንኩ ድረስ ማንም በእስራኤል ሀገር ውስጥ የሚያውቀው የለም። ለዛም ነው ጠቅላይ ሚኒስትሩ ወደ አሜሪካ ማክሰኞ ይሄዳሉ። ሮብ ከትራምፕ ጋር ይገናኛሉ። በአሁኑ ሰዓት እንደምታየው ሁሉም ውስብስብ ነው። መካከለኛው ምስራቅ ውስብስብ ነው። በአንድ በኩል የአሜሪካ ጦር ኃይል እየጨመረ ብዛቱን እየቀጠለ ራሱን እያደራጀ ነው። በሌላ በኩል ትራምፕ ድርድር አደርጋለሁ የሚሉት ነገር ለእስራኤል ትልቅ አስጊ ነው። ለዛም ነው አስቸኳይ ጠቅላይ ሚኒስትሩ ወደ አሜሪካ የሚሄዱት። ይህን ደግሞ እንግዲህ ከሮብ በኋላ እናየዋለን። ምናልባትም ትራምፕ እያወናበዱም ይሆን አውቀውም ይሆን ከስታቸው በስተቀር የሚያውቀው የለም። በዚህ ሁኔታ ነው የዚህ ሁኔታ ያለው። በሱም በኩል ብዙ መረጃም ማስረጃም የለኝም። በዚህ ሁኔታ ብንዘጋው ይሻለኛል የሚል አቋም ነው ያለኝ። እሺ ኮሎኔል ጊዜ አለዎት ለአንድ ጥያቄ? በጣም አመሰግናለሁ። እሺ መልካም ቀን። ስለሰጡን ጥዬ ብትንተና በጣም እናመሰግናለን።